ሩታና አብርሽ በቃ ሩታና አብርሽ ህይወታቸውን በፋሚሊ ከበጠበጡ ሰነባብተዋል። እንግዲህ አብርሽ ልጅን አሳይኝ ያላትን ጥያቄ ሩታ በመጨረሻ ቤተሰብ አስማምቷቸዋል። እንግዲህ ልጅህን ጊዜና ሰዓት ጠብቀ መተህ ማየት ትችላለህ ብላለች። ባለፈው እየዛቱበትና እያበሸቁት ነበር። ያ ደግሞ እንግዲህ ከሄርሚ ጋር ሆኖ ሜሪን ስላናደዳት ይዛን በቀል ነው እንጂ ልጁን በፈለገው ሰዓት ሳይሆን በመረጥኩለት ሰዓት ማየት ይችላል እያለች ነውና ሩታ አሁን ላይ ኦ ማይ ጋድ አንቺ ምንድነው እንደዚህ በፈጣሪ ስም በጣም ተቀይራለች። እና አሁንም ቢሆን ሜሪና ዳኒ የሚጠቅሙሽ ሰዎች አይደሉም። በአንቺ ቪዲዮ መሸቀል ምናምን ነው የሚፈልጉት። ላንቺ አስተውልሽ አይደለም። ከነሱ ይልቅ የአብርሽ ፋሚሊዎች ሰደውሽም ገለፈጡሽም እነሱ ነበር የሚሻሉሽ። አብርሽ መሄዱ ነው ያናደዳት ሩታን ጋይስ አሁን ልጁን አላሳይም ምናምን የምትለው ሜሪንም ዳኒንም አምጥታ የምታሰድበው ዳኒ እንደማይጠቅማት ታውቃለች። እንደማይጠቅማት ተንኮለኛ እንደሆነ ሆዱ ሙሉ ተንኮል እንደሆነ በደንብ ታውቃለች። ግን አብርሽን ለማብሸቅ ለማናደድ ነው። በቃ ለምን ከኔ ጋር አልሆነም ለምን ሌላ ህይወት ጀመረ አይነት ነገር ነው። ሩታ አብርሽን በፊት አልፈልገውም ማለች። አልፈልገውም ስትል ግን እሱ ሌላ ህይወት የማይጀምር ሁሌ እሷን እየተለማመጠ የሚኖር ልጁን ስለሚወደው ብቻ ለልጁ ሲል ከእሷ ጋር እንደፈለገች እየሆነም ቢሆን አብሯት እንዲኖር የፈለገች ይመስለኛል። እሱ ደግሞ አይ ካልፈለግሽኝማ ብሎ ሌላ ህይወት ሲጀምር ከሄርሜላ ያለውን ነገር ሲያስተካክል ልክ እንደ በፊቱ አልፈልግሽም እያለ ሄርሜላን እየገፋ እሷን እየለመነ ያችን እንዳትፈልግ አድርጎ እሷ ልክ እንደተፈላጊ አርጋ ራሷን መቁጠር ፈልጋ ነው እንጂ እንደዚህ ጨክኖ ይሄዳል ከሷ ጋር ይሆናል አላሰበችም። አሁን ግን ከሷ ጋር ሲሆን በጣም ተናዳ ተንጨርጭራ ነው ሩታ አብርሽን አላሳይም ልጁን ያለች። እና እንግዲህ ከፈለግሽው ያው እንግዲህ ካሁን በፊት ብዙ እድል ነበረሽ አብርሽ መሆን የምትችይበት ማለት ነው። በቤተሰብ ለምኖሻል፣ በፋሚሊ ለምኖሻል። አረ ያለምነሽን ቦታ ብቻ ጠይቂ። ያን ሁሉ ነገር አድርጎልሽ ነበረ። ያኔ መሆን ትጂ ነበር። አሁን ሌላ ህይወት ሲጀምር ከምትናደጅ ታዲያ አሁን ምን ምክንያት አለው? እሱ ልጁ ነው መጥቶ ቢያይ ምን ትሆናለች? አሁን ሩታ ማለት ነው አብርሽ መጥቶ ልጁን ቢያይ ሩታ ምንድነው የሚያስቀርባን ነገር? እና እንደዚህ ማድረግ የለብሽም። ሲቀጥል ደግሞ ፋሚሊዎቹን መንካት አስፈላጊ አይደለም። ምክንያቱም እሱ የአንቺን ቤተሰብ እስካልነካብሽ ድረስ አንቺም የእሱን ቤተሰብ መሳደብ መገልፈጥ ምናምን አስፈላጊ አይደለም። እንግዲህ ያው አብርሽን አሁንም እንደምትፈልገው ነው የተረዳሁት። ምክንያቱም ሩታ አብርሽን ባትፈልገው ኖሮ እሱ ሌላ ህይወት ሲጀምር እንደዚህ አትንጨረጨርም ነበር። ቤተሰቡንም አሁን ቡዜ ሄርሜን ስትቀበላት በጣም ተናደደች። ለምን ለሄርሜ ያሽቃበጥሽ ብላ ቡዜን ቁም ሰቅሏን ያወጣቻት ላይታች ነው ያየቻት። እና እንደዚህ የምትሆንበት ምክንያት ደግሞ አብርሽን ስለምትወደው ነው። በቃ እየለመናትም ቢሆን አብሯት እንዲሆን ትፈልጋለች። እሱ ሌላ ህይወት እንዲጀምር አትፈልግም። እንዲሁ እየተጣሉ እየተጋጩ ምናምን በቃ አብራው መኖር ነው። ግን እንደዚህ ሰላም ሰጠሽው ፍቅረኛው ናችሁ ካልኖራችሁ ከሱ ጋር መኖሩ ምንድነው ለውጡ? እሱ ብቻውን ስለሆነ ላንቺ ምንም የሚያስገኝልሽ ጥቅም አለ ብዬ አላስብም። እና እንግዲህ ሩታ አብርሽን ከፈለግሽው አሁንም ቢሆን ገና ብዙ እድል ሊኖርሽ ይችላል። ባህሪሽን አስተካክይ። እንደዚህ ቤተሰብ አትንኪ። ራስሽን ደግሞ ልክ እንደሆነ እንደ ሌላ ብዙ የሆነ ተአምር እንደሰራ ትቆልዪው ራስሽን። አዎ ሁሉም ሰው አርግዞ እንደሚወልድ አርግዘሽ ወልደሻል። ምን ታካብጃለሽ? ምን ጎዳና ወጥተሽ እየለመንሽ ምናምን 9 ወር የሞላሽ ነው የሚመስለው። በጣም ብዙ ዋጋ ከፍያለሁ። ምን ዋጋ? ምን ሴት አምጥቶ ነበር? አንቺ እርጉዝ ነሽ፣ እሱ ከሴት ጋር ነበር። በቃ ይሄ ነው። ሌላ ምንም እኮ ተአምር የለውም። አንቺ ግን አራበሽም አልጠማሽም፣ ዘና ብለሽ ነበረ እርግዝናሽ። ከልብስ ልብስ እየቀየርሽ ከሂውማን ሄር እየቀየርሽ ነበር እስከምትወልጂ ድረስ። ምን አሁን ምን ሌላ ተአምር? በቃ የሆነ ነፍሰ ገዳይ ነው ያስመሰልሽው። እና በጣም አታካብጂ። ሁሉም ሰው አርግዞ እንደሚወልደው አርግዘሽ ወልደሻል። ካላስ ሌላ ምንድነው ሌላ የተፈጠረው ነገር? አሁንም ቢሆን መመለስ የምትችልበት ብዙ መንገዶች አሉ። አብርሽ ከሄርሜላ ጋር አብረን እንሆናለን እንጂ ማስተካከል የሚከብድሽ ሄርሜላ ጋር ወይ ቀለበት ካሰሩ ወይ ከተጋቡ ከዛ በኋላ ይከብድሻል። ግን አሁን እነሱ ቀለበትም አላሰሩም አልተጋቡም፣ ምንም
ያደረጉት ነገር የለም። ገና ፕሮሚስ ነው አብረን እንሆናለን አይነት ወሬ። እንደውም በአደባባይ አፈቅርሻለሁ አፈቅርሃለሁ እንኳን አልተባባልም፣ ግን ወደፊት አብረን የመቀጠል ሀሳብ አለን የሚል ሀሳብ ሰጥተዋል። ይሄን ነገር ሁሉ ነገር ከመሆኑ በፊት መመለስ ትቻለሽ። መመለስ የምትችይው ግን ባህሪሽን አስተካክለሽ፣ እንደዚህ ቤተሰቡንም እሱንም ሌላ ሰዎችንም እየገለፈጥሽ ሳይሆን ታስተካክለሽ ጥሩ ባህሪ ይዘሽ በቃ ይቅርታ አስቀይሜሃለሁ ከዚህ በኋላ አብረን እንሆን ብለሽ በቤተሰብ ወይ በአባቱ ወይ በእህቶቹ ብትጠይቂው ይመለሳል። ምክንያቱም ልጁን እንደሚወድ እንዴት እያየሽ ነው? ለልጁ ሲል ብዙ ዋጋ ሊከፍል ይችላል። ከሄርሜ ጋር ምንም የተጀመረ ነገር የለም። ገና ወደፊት አብረን እንሆናለን እንጂ አብረው እየኖሩ አይደለም። ሲቀጥል አብረሽ ደግሞ እነ ሄርሜላ ቤት ቤተኛ ሆናል። ኦ ማይ ጋድ! አቤላማ ተመቸው ነገሩ፣ ለእኔ ተመቸኝ። አቤላማ ተመቸው ወይ? ሀብታም መሆን እኮ ጥሩ ነው ጋይስ። ሁሌ እዛ ነው ቤተኛ ሆነዋል አብረሽና የአብረሽ ጓደኞች እነ ሄርሜላ ቤት ማለት ነው። እህትየውም ወደ ዩቲዩብ እየተቀላቀለች ነው። በቅርቡ እንግዲህ ያው ለሷም ዩቲዩብ ይከፈትላታል እና ያው ገንዘብ ካለ በሰማይ መንገድ አለ ነው እና አብረሽ እንግዲህ ብዙ ሴቶች እንደሚፈልጉት ግልጽ ነው። አሁንም ነገም ከነገ ወዲያም። ምክንያቱም ሰዎች የሚፈልጉት ገንዘብ ነው፣ እጃቸውን የሚያወጡበት የሚታወቁበት የሚረዳቸው እንጂ ዝም ብሎ አይደለም። እና አንቺም እንግዲህ ጠባይሽን አስተካክለሽ አብረሽን ከመለሽ ይመለሽ፣ ካላስተካከልሽ ግን ቤተሰቡን መንካት እሱን መስደብ ምናምን ነው መፍትሄ አይሆንም። ሲቀጥል እኔ ቤት መታችሁ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ሰላም አላልኳችሁም? የምትሳደቡ ሰዎች መልካም የመሳደብ ቀን ይሁንላችሁ። መልካም መቃጠልን የተሰማኝን አስተያየት መስጠት አይቀርም። በጎችዬ፣ የሩታ በጎች አላችሁ አሁንም? በስመ አብ ተውኝ እንጂ እኔ አናት ላይ ውርድ በሉ። እሺ እኔ አናት ላይ ውርድ በሉ። እዛው ተጃጃሉ። ጅል ሁላ ከብት። እኔ የምሰጠው አስተያየት ነው። እሺ ተስተካከይ ነው እንጂ ለሩታ መጥፎ አስተያየት አልሰጥም። አንዳንዴ ስታናድደኝ የሆነ ነገር ልል እችላለሁ፣ ግን እኔ ለሩታ መጥፎ ማስብ ሴት አይደለሁም። በጣም የምከራከርላት አይነት ሰው ነኝ ለሩታ ማለት ነው። እና እኔ አሁን ሩታን እያልኳት ያለሁት ከነ ዳኒ ጋር አትሁኝ፣ በቃ አይጠቅሙሽም። ሜሪና ዳኒ ነው አይጠቅሙሽም። ቆይ ሲያስለቅሱሽ እናያለን፣ ሲያስለቅሱሽ እናያለን። ታያለሽ ሲጫወቱብሽ በላይሽ ላይ ማለት ነው። አብረሽ ግን ሁሉ ነገር አድርገሽው ብዙ ነገር አድርገሽው ምንም አላደረገሽም። የተበቀለሽ ነገር የለ፣ ያደረገሽ ነገር የለ። ህይወቱን እየኖረ ነው። ልጅ ሴት ደግሞ አንቺ አላሳይም እያልሽ በራሱ ልጅ ዳኒና ሜሪ ተሳዳቢ፣ የእሱን ቤተሰቦች አናስገባም፣ ራሱ በተከራየው ቤት እየከፈለ በሚያኖርሽ ቤት ይህ ሁሉ ነገር ማድረግሽ አስፈላጊ አይደለም። ቤተሰብ መከበር አለበት። በመጀመሪያ ደረጃ ጸባችሁ ወደ ቤተሰብ ከሄደ በጣም ከባድ ነው ነገሮችን ለመፍታት። ሁለታችሁ ብቻ ስትሆኑ ግን ቤተሰብ ያስታርቃል ይባላል። አሁን ግን ጸቡ ወደ ፋሚሊ እየሄደ ነው እና ፋሚሊ ጋር ከሄደ ከብዙ ሰው ጋር ያነካካቸዋል ከእናንተም አልፎ እና እንግዲህ ያው አብረው ይሆናሉ አይሆኑም የሚለውን ለመገመት በጣም ይከብዳል። አብረሽም ከሄርሜ ጋር አሪፍ ላይ ነው። ሩታም እንግዲህ እየተንጨረጨረች ነው። ብቻ አይዞሽ አይዞሽ አይዞሽ፣ አትናደጅ፣ የምር አትናደጅ።